ሽምግልና ቅጡን አጥቷል። ለኔ እኩልነት ያመጣልን ምንድነው? ዛሬ ሴትና ወንድ እኩል ነው የሚለው ነገር ምን ይዞ መጣ ብትይ ግብረ ሰዶማዊነት ነው። በማስተማር ውስጥ ግን ምን ይገኛል? ምን አገኙ? እንደ ለማኝ የተቆጠርንበት ጊዜ አለ። በልተው እስኪ ጨርሱ ቁጭ በሉ ብለው ያስጠበቁን አሉ። ማህበር ሄደን ምናምን ችግር ማለት እንግዲህ ብዙ ሰው ይጨርስ ነበር ነው። መጨረስ ሲባል ባሳዛኝ ሁኔታ ነው። በአንድ ቤተክርስቲያን በቀን 12 ሰው የሚቀበርበት አይነት ማለት ነው። በወባ ማለት ነው። አዎ በወባ ማለት ነው። በጎጃም ክፍለ ሀገር የኑሪ ከምትባል ገጠር ወጥተው ዓለምን የዞሩ በትምህርት ቤት ቆይታቸው በጥባጭ የሚባሉ ከዚያም ሲያልፍ በፈረንሳይኛ ቅኔ የሚዘርፉ እንደውም አንዴማ ከትምህርት ቤቱ ኃላፊ ጋርም ግብግብ እስከ መግጠም ደርሰው በጉብዝናቸው ብቻ ያልተባረሩ ለስራቸው ትጉህ ለትዳራቸው ታማኝ ዶክተር አበረ ምህረቴ ከተማ ይግቡ እንጂ ያሳደጋቸውን የገጠር ማህበረሰብ ያረሱ ትልቅ ማህበር አቋቁሞ ለብዙዎች የተረፉ ከህይወታቸው ከትዳራቸው ከስራቸው ከመውደቅ ከመነሳታቸው ያካፍሉናል። ሰላም ጤና ይስጥልኝ ውድ ሀገሬ ቴሌቪዥን ተመልካቾች እንደምን አላችሁ? በዛሬው የተምሳሌት ፕሮግራማችን ትልቅ እንግዳ እዚህ ጋብዘናል። ተምሳሌት እንደሚሆናችሁ ብዙ ነገር እንደምትማሩባቸው ተስፋ አደርጋለሁ። ቆይታችሁን ከኛ ጋር አድርጉ። ሰላም ጤና ይስጥልኝ። ጤና ይስጥልኝ። እንዴት ነው ዶክተር? ደህና ነኝ። ተመልካቾቼ ከእርሶ ጋር ብዙ ቆይታ ስናደርግ ብዙ ነገር እንደሚወስዱ ተስፋ አደርጋለሁ። በህይወት ልምድ፣ በማስተማር ልምድ እንዲሁም ደግሞ ትልቅ ማህበር ከመምራት ልምድና እንዲሁ ደግሞ በእድሜም ከሚገኝ ልምድ ብዙ ነገር እንደሚወስዱ ተስፋ አደርጋለሁ። ዝም ብለን ገባን አይደለ? እንተዋወቅና ዶክተር አበረ ምህረቴ ማን ናቸው? የት ተወለዱ? የታደጉ? የልጅነት ጊዜያቸው እንዴት ነበር የሚለውን እናንሳ። እሺ፣ አበረ ምህረቴ የተወለደው ጎጃም መቻክል በሚባል ወረዳ የኑሪ በምትባል አነስተኛ ቀበሌ በ1946 ዓመተ ምህረት ሰኔ 8 ቀን የተወለደው። በስድስት ወሩ ወላጆቹ የገጠር ኑሮ በቃኝ ብለው ይዘውት ደብረ ማርቆስ ገቡ። ስለዚህ በ7 ዓመቱ ትምህርት ቤት ገባ። እስከ 12ኛ ባለ ጊዜ ውስጥ ደብረ ማርቆስ፣ ፍኖተ ሰላም እና ሞጣ በሚባሉ 3 ከተሞች እነዚህን ጊዜያት አሳልፏል። ምን አይነት ተማሪ ነበሩ? አባቶትስ ምንድን ነበር የሚሰሩት? አባቴ ፖሊስ ነበር። አበረ ምን አይነት ተማሪ ነው? አንዳንዴ ጎበዝ ይሆናል፣ አንዳንዴ ደግሞ ወደ ታች ይወርዳል። ለምን ይሆን? ረባሽ ነው አበረ በልጅነቱ። ተጫዋች ነው፣ ጨዋታ ይወዳል። ቤት ውስጥ ተወዳጅ ነው። ለቤት በጣም ስራ ይሰራል፣ ጎበዝ ነበር። እናታችን የቤት ሰራተኛ ስለሌለ እኛ በየተራ እንሰራለን። እኔ ደግሞ በጣም ነበር ማገልገል የምወደው ቤት ውስጥ እና በትምህርት ቤትም እንዳልኩሽ አንዳንዴ ራንክ ውስጥ ገባለሁ፣ አንዳንዴ ደግሞ ያ የሚሆነው ከተሞችን ስቀየር ነበር። ከተሞችን በቀየርኩ ጊዜ አዲስ አካባቢ ሲቀላቀል አዲስ ሰው እስክተዋወቀው ድረስ ማውራት እስክጀምር እና ራሴን ከዛ ጋር እስካለማመድ ድረስ የሚወስደው ጊዜ ቀላል አልነበረም። ቶሎ ለማጅም አልነበርኩ ይመስለኛል። በሱ ነፈሪም ነበርኩ ልብል አንዳንዴ ከዚህ ሰው ጋር ጭምር ማለቱ ምናምን ፈራው ነበር መሰለኝ። በሱ ምክንያት አንዳንዴ ወድቃል ከባድ ነበር። የነዋ 12ኛን በ1965 ዓመተ ምህረት ጨረስኩ። ከዛ በኋላስ? ከዛ ወደ አዲስ አበባ መጣሁ። ዩኒቨርሲቲ ተመዘገብኩ። እንዴት ወደ አዲስ አበባ መጡ? ዩኒቨርሲቲ ስለደረሱት ነው? አዎ ተፈተንኩ፣ አለፍኩ። ዩኒቨርሲቲ መግቢያ ይዤ መጣሁ። እሺ። እና አዲስ አበባ ዩኒቨርሲቲ ገባሁ። አዲስ አበባ ዩኒቨርሲቲ ተመዘገብኩ እና ግን ገብቼ ሳየው እኔን ይዞኝ የሚቆይ እንዳልሆነ ገባኝ። ምክንያቱም የገንዘብ እጥረት ስለነበረብኝ እና ሌላ የፈረንሳይ መምህራን ማሰልጠኛ ኮሌጅ የሚባል
በፈረንሳይኛ እና በአማርኛ አሰልጥኖ ለአስተማሪነት የሚያበቃ ነበረ በዲግሪ ፕሮግራም። ስለዚህ ያኛው 50 ብር ይሰጣል። እዚህ ግን ብር የለም። ውስጥ ትኖሪያለሽ፣ ሁሉም ምግብ አለ፣ መኝታ አለ። ይሄ የአዲስ አበባ ዩኒቨርሲቲው ነው? የአዲስ አበባ ዩኒቨርሲቲው ገንዘብ አይሰጥም። እሺ፣ እዛው ግን መኖር ይቻላል? ይቻላል እንዴ! በደምብ ትኖሪያለሽ። ምግብ ሜቴ ነው። አዲስ አበባ ዩኒቨርሲቲን አልመረጡም? አላ አሁን ለምሳሌ ሳሙና መግዣ ትፈልጊያለሽ፣ እስክሪብቶ መግዣ አለ፣ ደብተር መግዣ አለ። ለዛ ነው ገንዘብ አልነበረም። የለም። ስለዚህ ያንን ስለማይኖር ያ ደግሞ 50 ብር ይሰጣል። 50 ብሩን ቤት ተከራይተንበት የትምህርት መርጃ መሳሪያዎች 5 ሳንቲም አናወጣም። የምግብና የሌላ ሊሆን የሚችል ተብሎ 50 ብር በዚያን ጊዜ ለኛ ብዙ ነው። ስለዚህ ያንን መርጬ ወደዛ ገባሁ። በጣም ይገርማል። ስለዚህ ፈረንሳይኛ አስተማሪ እና አማርኛ አስተማሪ እንደሆነ ሰለጠንኩ። በጣም ይገርማል። በዲግሪ መርሃ ግብር በዲግሪ ፕሮግራም ምን ይባል ነበረ በወቅቱ? ፈረንሳይ መምህራን ማሰልጠኛ ኮሌጅ። አሁን ጥቁር አንበሳ ሁለተኛ ደረጃ ትምህርት ቤት የሆነው ህንጻ የኛ ትምህርት ቤት ነበር። ይገርማል። ከዛ የኛ ሲዘጋ ከፈረንሳዮች ናቸው ያስተዳድሩት የነበር። ሙሉ በሙሉ በፈረንሳይ የሚስተዳደር ትምህርት ቤት ነበር እና እነሱ ሲለቁ ፈረንሳይ የገባበት በቃ አሁን ሃይ ስኩል ነው ያለው። ጥቁር አንበሳ ሃይ ስኩል ሆነ ማለት ነው። እኔ ይመስላል። እንዴት ነበረ የትምህርት ቤት ቆይታው? ምን ያህል ጊዜ ቆየ? እዛም ረባሽ ነበርኩ። አድከው? ካለቆቼ ጋር ረባሽ ነበሩ። የታወቅኩ ነበርኩ። ጎበዝ ነበርኩ። ኮሌጅ እያለ በጣም ጎበዝ ነኝ እና አንዴ ከዲሬክተር ጋር ተጣልተን አባረራለሁ አለኝ። ፈረንሳዊ ነው። አይ አንተማ እኔን አታባረረኝ፣ ምን እኔ ከኢትዮጵያ ማባረራል በሀገሬ መጣ። እንደዛ ነው ያልኩት። ከሀገሬ አባረራለሁ። በገላጋይ ተገላገለና ሄድና ቆይቶ አስጠራኝ ቢሮ ውስጥ። መግቢያው ላይ ነበር ግባችን። ጠራኝና ዝም ብሎ አዳመጠ ነበረ። ከትምህርት ቤት ከዚህ ከኢትዮጵያ ልታስወጣኝ ነው የምትፈልገው? እንኳን ከዚህ ትምህርት ቤት ከዚህ ክፍል አታስወጣኝ ማለት ስለሰደበኝ ነው። በነጭ መሰደብን አልወድም። አልሸነፍ ባይነት ነው። አራ ነጭ ሊሰድበኝ አይችልም። መጨረሻ ላደርገው እና ከዛ ለምን ሰደብከኝ ነው እንትናችንና ሰደበኝ። ሰደብኩት። ልደብድባልኝ እኔ ደብድብ አልኩ እና ከዛ ነው እንግዲህ ገብቼ ልታስወጣኝ ከዚህ እንኳን ከኢትዮጵያ ከዚች ክፍል ማታስወጣኝ አለኝ። አሁን ስድብ ነው የምጠብቀው። ቢሰድበኝ እንደገና ረብሻ ልፈጥር። የሚገርመው ነገር አለ። መዝገብ ይዟልና ምን እንደነበር አላውቅም። ገልበጥ አለገና የሚገርመው ነገር አላባረርህ ነበር። አሁን እዚህ ጋር ልጽፍበት ያወጣሁት ይሄን መዝገብ ሳየው ግን ጎበዝ ተማሪ ነህ፣ እናንተን አባረሬ እነማንን ይዤ ልቀመጥ ነው አለ። ሌላ ሰው ነበር አብሮኝ ተጠርቶ የገባ። እሱን ማለቱና ሌሎችንም ማለቱ እንደሆነ ገባኝና ስለዚህ እንደ ልብህ ያናገረህም ጎበዝ ነው። ስለዚህ ፈቅጄልሃለሁ እንድትኖር እንድትቀጥል ምንም አይቸግርህም ተብያለሁ። እንዲህ አይነት ተማሪ ነበርኩ። በጣም ይገርማል። በጣም ይገርማል። ከዛስ ምን ያህል ጊዜ ነው ትምህርት ቆይታው? 4 ዓመት ነው ትምህርቱ። ግን ያው እድገት በህብረት ነበረ፣ ያው ረብሻውም ነበር። እሱ እያለ ዘጋይቷል። ከዛ በኋላ ልክ ፈረንሳይ መምህራን ማሰልጠኛ ወጣሁ። ከዛ በኋላ ቆይቼ ፈረንሳይኛ ማስተማር አሊያንስ ፍራንሴዝ ጀመርኩ እና አሊያንስ ፍራንሴዝ ለ12 ዓመት አስተማርኩ። 12 ዓመት ፈረንሳይኛ ትምህርት? ፈረንሳይኛ። ከዛ ለቀቅኩና ጣሊያን ትምህርት ቤት ለ5 ዓመት አስተማርኩ። እሱንም ፈረንሳይኛ ነው ቋንቋውን? ያንን ለቀቅኩ። በዚህ በማህበሩ ምክንያት ያን ተውኩት። ስትወው በምሳ ሰዓት በ11 ሰዓት እና ከስራ በፊት ደግሞ የተባበሩት መንግስታት ሰራተኞችን ለማስተማር ፈረንሳይኛ እዛም አስተማርኩ። በጣም የሚገርም ነው። መጀመሪያ ግን ፈረንሳይኛን እንዴት መርጠው ገቡ?
ማለት ምን ከዛ በፊት የሚያውቁት ነገር ነበር? አዎ አውቀዋለሁ። የገባሁት ግን በልጅ 9ኛ ክፍል በእኛ ጊዜ ቮኬሽናል ክላሶችም ነበሩ። እሺ ለምሳሌ ሆም ኢኮኖሚክስ ነበረ፣ አካውንቲንግ ነበረ ይሰጣል፣ አግሪካልቸር ነበርና እንትኖች አሉ። እኔ የመረጥኩት አካውንቲንግ ልማር ነበረ እና የሚመደበው በእድሜም ጭምርና ቁመቴም አጭር ነው። ዲሬክተሩ በጭራሽ አንተ እዛ አካዳሚ ነው የምትገባ ተብዬ ወደ አካዳሚ ሄድኩ፣ ደብረ ማርቆስ ማለት ነው። አካዳሚ ስገባ ፈረንሳይኛ ኮምፐልሰሪ ነው። ስለዚህ ግዴታ 4 ዓመት ተማሪያለሽ። 4 ዓመት እዚያ ተማርኩ። የዚያ ነው ወደዚህኛው ያመራኝ። ለምንድን ነው ያነሳሁት? እንዴት ይሄ እድል ተገኘ የሚለው ትክክል ነገር ነው። ሁለተኛ ከፈረንሳዮች ጋርም ፈረንሳዮች ይረዱኝ ነበር። በነገራችን ላይ በገንዘብ ድጋፍ ያደርጉልኝ ነበር ማርቆስ እያሉ እና እነሱ ድጋፍ ያደርጉልኝ። እነሱም እንትን ነበራቸው፣ ፍላጎት ነበራቸው እዚያ እንድገባ። እምቢ ብያቸው ነው እኔ ፈረንሳይ ትቼ ዩኒቨርሲቲ ገብቼ ማር የፈለኩት። ሳይንስ ተማሪ ነው መሆን የፈለገው ነበር። ለምን? ወደው ነበር ባዮሎጂ፣ ኬሚስትሪና ፊዚክስ በጣም ወዳቸው ትምህርቶች ነበሩ። እና ከልጅነቱስ ምን መሆን ነበር የሚፈልጉት? እንደዚህ ልጅ እያለን ምን መኛው ነገር አለ አይደለ? እኔ ይሄ ነው ብዬ የተመኘሁት ነገር አልነበረም በእውነት። አዎ፣ ግን የሚገርመው ነገር ግን ቃቃ ስንጫወት አንዳንዴ ወይ ጦር አዛዥ መሆን አለ ወይ ደግሞ ንጉስ ሆኖ ምናምን አለ። ታላላቆቼ ምናምን እያሉ ሁሉ ትልቁን ቦታ ካልሰጡኝ አልስማማም። በቃ ያምጻሉ። ቆንጆዋ ሚስቴ ካልሆነች አልጫወትም እላለሁ። ከዛ ይሰጠኛል፣ ይፈቀድልኛል። እና ያ እንትን ነበረ እንጂ ይሄ ነው ብዬ እንዳልኩሽ በፊዚክስ ወይ በባዮሎጂ ወይ በኬሚስትሪ በኋላ ሃይ ስኩል ከገባ በኋላ በእነዚህ በደንብ መሰልጠን ነበር የምፈልገው። ግን ለውሃ ባዩ እንምጥዩ ስሎ ብቻ ቋንቋ ውስጥ ከተተኝ። በጣም ምን ያህል ጊዜ ነው ያስተማሩት? ብዙ ነው። 27 ዓመት አስተምራለሁ። 27 ዓመት? አዎ፣ እንደውም ሳይበልጥ ይቀራል ብቻ ነው። በጣም ረጅም ዓመት ነው አስተምራለሁ። በማስተማር ውስጥ ግን ምን ይገኛል? ምን አገኙ? እኔ የጠቀመኝ የምለው ስልጠናው እዛ የፔዳጎጂ ስልጠና ነውና የሚመጡ እንትኖች በማስተማር ዘዴ በጣም ይደሰቱ ነበር፣ ደስ ይላቸው ነበር። እና እንዳልኩሽ እኔ ሁልጊዜም ትኩረቴ ምናምን እንትን ነኝ፣ በጣም ኮስታራ ነኝ። ኮስታራ አስተማሪ መባል ነኝ እዛ የምታወቀው። አዎ፣ በጣም ኮስታራ። ሰዓት የምትባል ነገር 1 ደቂቃ እንድታልፍ አልፈልግም። እኔም አላሳልፍም፣ እነሱም እንዲያሳልፉ አልፈልግም። ስለዚህ በቃ ያቺ በዛ በትምህርት ቤት በቆየሁባቸው ጊዜያት ሁሉ አሊያንስ ፍራንሴዝ 12 ዓመት በጣም እንትን ናቸው፣ ይታወቃሉ። ያ ኮስታራው አስተማሪ ነው መባል እና አንዳንዴ ምናምን ደግሞ ቤተሰቦቻቸው ወደቃቸው ምናምን ተብለው እንትን እንዳይባሉ በቃ ሰልፍልኝ ብለው የሚመጡ ምናምን የሚጠይቁ አሉ። ማርኬን አሻሽልልኝ እኔ አይሰራም አይመስሉም። አሁን ጨዋታ እዛ ላይ ክፍል ላይ ስንገናኝ ደግሞ አደልቱ ጋር አሁን ኢሲኤ ቢሆን ባስተማርኩበት የዩናይትድ ኔሽን ባስተማርኩበት ጊዜ ሁሉ ክፍሎች ውስጥ አሁንም ቢሆን አዝናንቼ ነው። አሁን ማታ የሚመጣውና ቀኑ አንድ አይደለም ሳስተምር። በነገራችን ላይ የማታው ደክሞት ነው የሚመጣው። በትክክል ስራ ብሎ ምናምን ጨፍግጎት ሊሆን ይችላል የሚመጣው። ያን ተረድቼ እንዲዝናና እያረኩ ነው ማስተማር ያለብኝ የሚላለኝ። አሁን እንትንም ስሰራ በጣም ከተማሪዎች ጋር በደንብ ተግባብተን መሀል ላይም የሚያስቅ ነገር እየፈጠሩ ከማየውም አስቃለሁ፣ ከምናምኑም ማሳቂያ ነገር እየጨማመርኩ አንዳንዴም የኑሮ ሁኔታን እየጨማመርኩበት ነው ማስተምረውና አንዳንዴ ፈረንሳይኛውንም በሌላ ቋንቋ በእንግሊዘኛ ወይ በአማርኛ አንዳንዴ ተረጉመውና እንደሱ ደግሞ የሚያስቅ ይሆናል። አንዳንዴ ሳይገባቸው የሚያልፋሉ፣ ሲተረጉምላቸው ደግሞ መሳቅም ይፈጥራል። እና ልዩነት አለው። መኮሳተረው በጣም ታችላለው ነው። ሰዓት ግን ለሁሉም ነኝ።
በሰዓት ደረጃ ዛሬም ቢሆን በሰዓት በጣም ነው ቀድሞ ነው እኮ የተገኙት። ሚስቴን ለመጀመሪያ ስቀጥራት ሚስት ከመሆኗ በፊት የመጀመሪያ ገና ተሳስበን ስንቀጣጠር 15 ደቂቃ ነው የምጠብቅሽ ማስፈራ 15 ደቂቃ ነው የምጠብቅሽ ከዛ በኋላ እንዳትመጪ በሰዓቱ ነይ የምፈልገው ከዛ እስከ ዛሬ ድረስ ከሚስቴ ጋራ አንድም ቀን በሷ ምክንያት አርፍጄ ቦታ ቀጠሮችን አርፍዶ አያውቅም። በጣም ይገርማል። ካነሱት አይቀር እኔም ማነሳው ነበር። እስቲ ስለ ባለቤቶት ይንገሩኝና እንዳሉት እንዴት እንደተዋወቁ እንዴት ይሄንን ያክል ዘመን ደግሞ አብረው እንደቆዩ ይንገሩኝ እስቲ። ቤቷ ነው ያገኘኋት። እንዴት ቤቷ? ጓደኛዋ ወንድሟ ታናሽ ወንድሟ ጋብዞኝ ቤት ሄድኩ። እሺ ከሱ ጋር ግንኙነት ነበራችሁ? እሺ እና ቤት ጋበዘኝ፣ ቤት ሄድኩ። ከዛ ለመድኩ መደጋገም በዛው እና አንድ ቀን እዛው ቁጭ ብለን ብቻችንን እያወራን እያለ እኔ አንቺም ሳትወጂኝ አልቀረሽ እኔም ሳልወድሽ አልቀረሁም አልኩት። እንዴት እንደዛ ደፈሩ? ከዛ ቃሏ ኦፍ ኮርስ ነው ቃሏ ራሱ በጣም ይገርማል። አይን ታይታችሁ ተግባብታችኋል ማለት ነው? አይ እኔ ምንሽ ብሎ ስናየው እንግዲህ ስትቆይ ከጊዜ ብዛት እና እንደው ሳይሽ ለምን አቃልቋት እና እንትን ነች፣ በጣም ግልጽ ነች፣ ትጫወታለች፣ ለሰው በጣም ሟች ነች እና ትሯሯጣለች እና ያ መሯሯጧ ምናምን ነው ሲሄድ ስትጋብዘኝ ምን ስትለኝ እኮ ነው ቤት ውስጥ ባለው ግብዣ እና ተመራረክ እኔ ማረኳት እሷ ማረከች። በቃ ስለዚህ ከ72 ነው መጀመሪያ ዴት የተደራረግ ነው። ከተቀጥሎ እንግዲህ በ74 ጀምሮ አብረን እንኖራለን። ልጆች አፈራችሁ? 2 ልጆች አፈራን፣ አንድ ወንድና አንድ ሴት። ኤልያስ ይባላል ወንዱ፣ ጊዝማኔ ትባላለች ሴቷ። ማን ትባላለች? ጊዝማኔ። ጊዝማኔ ምን ማለት ነው? ባደርኛ ምኞቴ ማለት ነው። በጣም ያምራል። ለየት ያለ ስለሆነ ነው የጠየቁት። አዎ ለዚህ ነው ምኞቴ ማለት እና ምኞቴ ስለተሳካልኝ ሶስት ወለድ ቅድም ስጠይቅሽ ነበር። ታደሰው የምልሽ እና እሷ ያለምኩት ሁሉ ተሳክቷል። እሷ ስትወለድ ቤት እንዲኖረኝ ይፈልግ ነበር፣ ሴት ልጅ እንድትሆን ይፈልግ ነበር፣ ቦታ ስወስድ ደግሞ እዛው ሰፈር እንደሆነ እነዚህ አይነት ነገሮች ነበሩ፣ ተሳኩልኝ። ስለዚህ ምኞቴ በጣም ደስ ይላል። ማለት በዚህን ያህል በዚህን አሁን በጣም ካዩ እንግዲህ ከልምድ አንፃር እርሶ ቢመክሩን ብዬ አስቤ ነው። በጣም ፍቺ በዝቷል ምናምን እየተባለ በየአመቱ ይወራል። የሚወጡትን መረጃዎች ያንን የሚያሳዩ ናቸው። በኢትዮጵያ እንኳን በጣም በየአመቱ የፍቺ ቁጥር በከፍተኛ ሁኔታ እየጨመረ ነው። ይሄን ያክል አመት ተሳስቦ መኖር ከምን የመነጨ ነው? በትዳር ውስጥ ያለን የሚመክሩን ነገር ምን አለ? እኔንም ጨምሮ ወይንም ከዛ በፊት ያለው ብዙዎቻችን እንዳታመልጠኝ እንዳያመልጠኝ አይነት ጋብቻ ነው የምንፈጽመው። ከጋብቻ በኋላ የሚመጣው ምን ሊሆን እንደሚችል ግን ቁጭ ብለን አንመክርም። ጋብቻ እንግዲህ ቀላል ነገር እንዳልሆነ አናየው። ብቻ ፍቅር ይዘናል፣ በፍቅር እንወድቃለን። ስለዚህ ሴቷን ማንተናጥቼ እሱን ማንችናጥቼ አልኖርም፣ አይመጣል። በቃ እሱ ነው የሚወስነው። ምን ችግር ሊያጋጥም ይችላል የሚለውን ግን ማየት አይቻልም። ያውራዋል መሰለኝ ፍቅሩ። ምንድነው መታየት ያለበት? ጋብቻችንን በምንድን ነው የምናስራው የሚል ነው። እኔ ሁልጊዜም ሁሉም ሊያስብበት የሚችል የሃይማኖት ከሆነ በሃይማኖት ነው ወይ ዘመናዊ ነን ምናምን ሃይማኖትን አንልም ካሉ ደግሞ በዘመናዊነት እንዴት ነው የምንቀጥለው? ከዛም ደግሞ በሽማግሌ ምን ይባላል? አሁን እኔ ሽምግልና ቅጡን አጥቷል። የሽምግልናን እንትን ምን ተገብረው ከሆነ ዛሬ የሚሰሙኝ ወጣቶች እንዲያው ተፈልገው ዓላማው ምንድነው? ሽምግልና እንደው ቤተሰብ ጋር መላክ ነው። እንደውም አንድ ወቅት አንድ ሰው ሲናገር የሰማሁት ወጣቶች ናቸው ተልከው ሄዱት ለሽምግልና። ይሄ በጣም ከባድ ምን አለ ሽማግሌ ብትልኩ ኑሮ
ነው ያሉት ተቀባዩ ሰው። አጣፋ ለምንድን ነው ሽማግሌ የሚሄደው? ድሮ ባህሉን ተከትለን ስንሄድ ልጆን ለልጃችን ሲባል አይ ድንገት ሊሆን ይችላል፣ ግን ከዛ በፊት አንድ ነገር መታየት አለበት። አንድ ዘመድ ለዘመድ እንዳይጋባ መከላከያ መንገድ ነው። ምንድነው የሚደረገው? ማን እንደሆነ ይናገራሉ፣ ቀጠሮ ይሰጣል ብለው መልስ የለም። ቀጠሮ የሚሰጠው የማን ዘር ነው? እነሱ አጥንተው ነው የሚመጡት ሽማግሌዎቹ። እነዚህ ግን ማጥናት ይፈልጋሉ። የማን ዘር ነው? እስከ 7 ቤት ድረስ ይቆጠራል። በዝናትም አባትም ወገን ዝምድና እንደሌለ ማለት ነው። ሁለተኛ ቤተሰቦቹ እነማን ናቸው የሚታወቁ ይሆናል። ጸባያቸው ምንድነው? እሱ የሚታወቅ ይሆናል። የልጁስ ባህሪ ምንድነው? መተዳደሪያው ምንድነው? ምን ችግር አለበት ተብሎ ይጠናል። ይሄ ሁሉ ከዛ በኋላ ከዘመድ አዝማድ በሙሉ መረጃ ይሰበሰብና ይመከርበታል። ከዛ በኋላ ይሄንን አናጣው ማምጣት የለብንም ለዚህ አንሰጥም። ሁለት ናቸው። ስለዚህ በእንደዚህ ጥናት ነው ሽምግልና አላማው። በተቀጠሩበትም ቀን ሄደው አልጨረስንም ይቅርታ ይደረግልን ተብሎ ሁለተኛው ቀጠሮ ይኖራል። ከዛ በኋላ በሉ ተብሎ ይሰጣል። አሁን ይሄ በሚሆንበት ጊዜ የማይሰሩ ነገሮች አሉ። አሁን በሃይማኖት ስንሄድ ምንድነው የሚለው? ሃይማኖት ስንገባ ባልና ሚስት ምንድን ናቸው? ወንድ መጀመሪያ መፈጠሩን እናምናለን ወይ? አንድ ሴት የተፈጠረችው ለምንድን ነው? ብቻውን መሆኑ ጥሩ አይደለምና ንፍጠርለት ተብሎ የተፈጠረች መሆኑን እናውቃለን ወይ? ስለዚህ ብቻውን ሲሆን የጎደለው ነገር አለ ማለት ነው። ስለዚህ የጎደለውን ነገር ልታሟላለት ነው የመጣች። ለሷም ጎደሎ ስላላት ሊያሟላላት ነው። ስለዚህ እነዚህን ጠንቅቀን እናቃቸዋለን ወይ? አናቃቸውም ነው ስለማና ወይም እንዛውቃቸዋለን እንረሳቸዋለን እያወቅናቸው ማለት ነው። ስለዚህ ሞደርን ሲሆን እኩል ነን ይመጣል። እኩልነት ምንድነው ትርጉሙ? ለኔ እኩልነት ያመጣልን ምንድነው? ዛሬ ሴትና ወንድ እኩል ነው የሚለው ነገር ምን ይዞ መጣ ብትለኝ ግብረ ሰዶማዊነት ነው ይዞ የመጣ። በእኩልነት ሂሳብ ሴትና ሴት መጋባት፣ ወንድና ወንድ መጋባት፣ ይሄ ከሆነ እኩልነት እኔ ባፍንጫ ይውጣ በምናሜ ይውጣ የሚባለው ነገር ነው የሚመጣው። እኩልነት እሱ አይደለም። ሰው መሆናችን ነው እኩልነታችን። ሴቷ ጎደሎ አላት፣ ወንዱም ጎደሎ አለው። የወንዱም ጎደሎ ሴት ታሟላለች፣ የሴቱን ጎደሎ ወንድ ያሟላል። ምንድናቸው እስኪ እንጥቀሳቸው እነዚህ ጎደሎች? ወንዱ ቤት መያዝ በጭራሽ አይችልም በምንም አይነት እንደው አንዳንዱ የሆነ ነገር ካልሆነ በስተቀር። ውበት ወንድ አይደለም፣ ውበት የሴት ነው። እነዚህ ነገሮች ልታሟላ የምትችል ሴት ነች። ሴት ደግሞ ቴክኒካል ነገሮች አይሆንላትም፣ አይሆንላትም። ይሄን ደግሞ ወንድ ነው የሚያሟላው። የጉልበት ስራዎች የበለጠ ለወንድ ናቸው። ወንድ ነው ይሄን ሊያሟላው የሚችል። አደባባዮች ላይ ወጥቶ በከፍተኛ ደረጃ በመናገር ምናምን በማለት ወንድ ነው ትልቁን ሚና የሚጫወተው ምናምን የሚለው። አሁን ሰው ሲታመም በማስታመም ደረጃ ሴትን የሚያክል የለም። ወንዱ እንደዚህ አድርጎ ሊያስታምም አይችልም። እነዚህ እንግዲህ አንዱ የማያሟላቸው ነገሮች እና እነዚህን አውቀናቸው ነው ትእዛዝ ሲሰጥ በሃይማኖቱ ሴት ባሏን ትታዘዝ፣ ወንድ ደግሞ ያፍቅር ነው የሚለው። ይሄንን መክረንበት ነው ወይ የምንጋባው? እኔ አሁን ምን ነው ቤት አሁን ባለትዳርም እየሰማኝ ያለ ችግር ካለበት ሴቷም ወንዷም ሁለቱ መስማማት ካልቻሉ ወንዱ ያለው ይሁን፣ በቃ ወንዱ ያለው ይሁን። ለምንድን ነው ይሄን የምትል ካልሽ ወንድ ስለሆነ አይደለም። እኛ ይቅርታ መጠየቅ እንችላለን ወንዶች፣ ሴቶች ግን አትችሉ። እውነት? አዎ፣ ባሎቻችሁን ይቅርታ ማለት በጣም ነው የምትፈሩት፣ አትወዱም።
ትደብቁታላችሁ ምናምን ትላላችሁ ተሳስታችሁ እንኳን ይቅርታ ተሳስቼ ነበር ለማለት ይከብዳል ይይዛችኋል ለምን እንደሆነ ግልጽ ባልሆነ ነገር ለሌላው ሄዳችሁ ግን እንዲህ ቢለኝ አልሰማው ብዬ ትክክል ነበር ብላችሁ ስትናገሩ ትሰማላችሁ ውጭ አይደል ስለዚህ ወንዱ ግን አጥፍቻለሁ ይቅርታ ይላል ስለዚህ የበለጠ ጥሩ የሚሆነው እሱ ያለው ቢሆን ነው አንድ ሁለተኛ ረጅም ጊዜ ነው የሚያስበው ለመወሰን ወንድ እናንተ ደግሞ ቶሎ ነው የቸኮለ ነገር አላችሁ ያዳሉ ግን አይደለም አይደል ከሆነ እንግዲህ ሰሚ ፍረደኝ አሁን እኔ የማወራው በውስጥ ለእንደዚህ አይነት ሰዎች የሉም ማለት አይደል ጥቅል በሆነ ነገር ነው የማወራው አሁን ለምሳሌ እናንተ አኩራፊ ናችሁ በትክክል ወንዱ ደግሞ አይደለም አሁን ይሄ ጥቅል ነው ወንድ አኩራፊ የለም ማለት አይደለም ጠይቄ ማቀዋለ ለምንድን ነው ስል ማኩራፍ ነው ደስ የሚለኝ ይላል እንደሱም አለ ግን እሷ እንደነዚህ አይነት ባህሪዎች የሚወራረሱ ናቸው መቻቻል ያለባቸው ናቸው ደካማ ጎን ይሄ ነው አሁን ለምሳሌ ኢኮኖሚ ቤትን አያያዝ በኢኮኖሚ ማያዝና የሴቷ ነው ወንዱ አይችልበትም አባካይ ነው የበለጠው ሊኖር ይችላል አሁንም ይቅርታ ግን አብዛኞቻችን አባካኞች ነን ወንዶች ስለዚህ እነዚህ ይገናኛል አሁን የኔን ሚስት ምሳሌ አድርጌ ሰውስ የኔ ሚስት በጣም ገንዘብ መቆጠብ ምናምን እኔ ደግሞ በጣም አባካኝ ምናምን ነው ይሄን ታውቃለች እየሰማችኝም ቆርጥ ተረዳ የወንዶች ባህሪ ይሄ ነው ብዬ ነው ማለት የሴቶች ባህሪ መቆጠብ ነው መያዝ ነው ለቤት ነው አሁን እኛ ውጪ ሻይ እንጠጣለን ቡና እንጠጣለን ማንጠጣው ነገር የለም ሴቷ ደግሞ እሱ ናት ቡና ቤት ሄዳ ማድረግ ምናምን ለቤቷ ይገስታ የምትሄደው ወይ ሲኒ ገስታ ትሄዳለች ወይ አንድ ነገር አንጠልጥላ ወደ ቤቴ ነው እና ፈረንሳይኛ ቤትን የሴት ጾታ ነው የሚሰጠው እና ደስ ይለኛል ሴት ያለበት ቤት በጣም ንጹህ ነው ምናምን ነው ይደምቃል ሁሉም ነገር እንትን ነው ንጹህ ነው የወንድ ቤት ደግሞ ዝርክርክ ነው አብዛኛው ብቻውን ከሆነ ካለበት ያዝረክርካል እሷ ብቻውን ሆነ ጽት የወንድ መኪና እና የሴት መኪና የሚባል አይተሽ ታውቂ በጣም ጽናውና አይተሻል እሷ መኪና የተጣራው ምናምን ነው ዘመናዊ የሆኑ ሰዎች ደግሞ ቁጭ ብለው ሊያጠኑት የሚገባ ነገር አለ ባሌ ቢሆን ከመሆኑ በፊት ምንድነው የሚወደው ምንድነው የሚጣላው የሚሉ ነገሮች መጠናት መቻል አለባቸው ወንዱም በዛው መንገድ ምንድነው የምትወድ ምንድነው የሚያስደስታት ብሎ ጥናት አጥንቶ እነዚህን አውቀው ከገቡ ከዚህ ውጭ የሚሆን ነገር የለም አዲስ የሚፈጠር ነው ይባላል አይደለም አዲስ ተፈጥሮ አይደለም እነዚህን ሳናቃቸው እየገባን ነው ነገር የሚሄዱት ታጋሽ ነው ወይ ተቆጥታ ነው ወይ ተደባዳቢ ነው ወይ ብላታቅም ይሄንን ጠይቃታቅም ወይም ደግሞ ወይለኛ ነች ወይ ምክር ትሰማለች ወይ እሱ ሲሰማል ወይ እነዚህ ነገሮች አይጣኑም መጀመሪያ ስለዚህ ስናገባ 100% የነበረው መብታችን ወደ 50% ዝቅ እንደሚል አውቀን መግባት አለብን ይሄን ተረድተን ነው መግባት ያለብን እንጂ እንዲህ ከሆነ ምክንያቱም ግማሹ የሷ ሁሉም ነገር ግማሽ የሷ ነው ወይ እሱ ነው እየተባለ ማወቅ ያስፈልጋል በሐሳብ በምን ግን በውይይት እንዳልኩት ማጠቃለያ ያማረገው እባካችሁ ግድ የላችሁም ተወያዩ መሸናነፍ ካቃታችሁ የወንዱን ተቀበሉ እሺ የለኔም ጭምር ስለሆነ እሺ ተቀበለናል አይ ለሚሰሙ ሴቶች ነው ለሁላችንም ሴቶችም ለወንዶችም ጥሩ ምክር ነው ምክንያቱም ከ40 አመት በላይ ነው እንግዲህ አይደል በትዳር የቆዩት ትልቅ እድሜ ነው ትልቅ ጊዜ ነው በጣም ትልቅ 44 እንግዲህ በጣም ረጅም አመት እኮ ነው 44 አመት አንድ ጥላ ውስጥ መኖር ትልቅ ነገር ነውና በእርግጥ የድሮ ሰዎች በዚህ ምንም አይታሙም ጊዜው ነው ያስፈላል ምን እንደሆነ በጣም ሚስጥሩ ጊዜው ነው የመቻቻል ጊዜውም ነው ኦፍ ኮርስ ምንድነው መሰለሽ ዘመናዊነትን እየተከተልን መሄድ ያዘን ስለዚህ አሁን ለምሳሌ ገርል ፍሬንድ ሆና
ቦይፍሬንዷ የምታሳየው ባህሪና ሚስት ሆና የምታሳየው ባህሪ ወይንም ቦይፍሬንድ ሆኖ ለሚስቱ የሚያሳያት ባህሪና ከሆነ በኋላ ይለወጣል። ዘመናዊነት ይሆናል ሲደረግ እቤት ሲገባ ወንዱ ብዙ ጊዜ የሰለጠነው ሚስቱ ሰርታ ስታቀርብለት ነው። ቁጭላል ስለዚህ ቁጭልና ካልመጣ ወይ እንዲህ አርጊልኝ ካላት አንተ አርገው ከተባለ ነገሮቹ እንትን ያደርጋሉ። በዘዴ አይደለም የሚሆነው። ወይ አርግላለሁ ግን አንተም እኮ ልታረገው ትችል የድግግሩም ዘዴ ቢኖረው ጥሩ ይሆናል። ሌላው ጣልቃ ገብነት ነው ቤትን የሚያፈርሰው። ለሌላ ለመናገር አውጥቶ መናገር ትክክል አይደለም። የቤትን ገበና ሚስትም የባሏን ባልም የሚስቱ ይሄንን እንደው ቢረዱ ጥሩ ነው እላለሁ። እሺ በጣም የሚደንቅ ምክር ነው፣ እንቀበላለን። ተመልካቾችም እንግዲህ ከዚህ ብዙ ነገር እንደሚወስዱ ተስፋ አደርጋለሁ። ወደ ዋናው ጉዳያችን ደግሞ እንለፍ። እርስዎ በደንብ እንዲታወቁበት ምክንያት የሆነው ዛሬ ላይ እዚህ ቁጭ እንድንልበት ምክንያት የሆነው ከእርስዎ የስራ እና የትዳር ታሪክ በተጨማሪ ፈጥኖ ደራሹ ማህበር ነው። ፈጥኖ ደራሹ ማህበር ምናልባት የ27 ዓመት ታሪክ ነው እዚህ ላይ የተጻፈው። ተመልካቾችም ያዩታል። እዚህ መጽሐፍ ላይ እንግዲህ እርሱ አዘጋጅተውታል። ጤና ልማትና የጸረ ወባ ማህበር የሚለው ምንድነው ሀሳቡ? እንዴት ተጀመረ? እንዴትስ ታሰበ? ይሄንን ያክል አመትስ እንዴት ኖረ የሚለውን ነገር እናንሳ። ማህበሩ መጀመሪያ መጠሪያው ጸረ ወባ ማህበር ነው። ኢትዮጵያ ውስጥ በጠቅላይ በኢትዮጵያ በ1989 ጀምሮ በተለይ 90 ላይ ነው ማህበሩ የተቋቋመውና ወባ በኢትዮጵያ በጣም ከፍተኛ ችግር ሆኖ ነበረ። ችግር ማለት እንግዲህ ብዙ ሰው ይጨርስ ነበር ነው። መጨረስ ሲባል በአሳዛኝ ሁኔታ ነው። በአንድ ቤተክርስቲያን በቀን 12 ሰው የሚቀበርበት አይነት ማለት ነው። በወባ ማለት ነው። አዎ በወባ ማለት ነው። በወባ እና ይሄ ሁኔታ ዘግናኝ ነበረ። እንግዲህ አዲስ መንግስት ተቋቁሞ ከ7 አመት በኋላ ነው ይሄ ነገር የሚከሰተውና ከ6 ከምናምን 7ኛው አመት ላይ ነው እኔ የነቃሁበትን ነው ብለው እና ለምሳሌ የባለ እንትን የወንድሜ የልጅ እናት አባቷን አጎት አክስቷን አጣለች ባንዴ በወባ አንድ ደግሞ እንደዚሁ ለቅሶ ስለንደርስ ሲደርስ 7 ሰው ነው ያጣው። ባንዴ እና ቤቶች የተዘጉበት መንደር አለ። ከብቶች ያለ ባለቤት የቀሩባቸው መንደሮች ነበሩ። እና ወደ ቤተ ክርስቲያኑ ስትሄጂ ደግሞ ቀብር በቀብር ብቻ አነበት። አንዳንድ ቤተ ክርስቲያኖች ደግሞ በጠዋት ይኬዳል፣ እዛው ይዋላል። ቀብር ሰዓት አልቋል ሲባል ነው ወደ ቤት ሰው የሚመለሰው። ቁርስ ልብላ ምሳ ልብላ ምናምን የለም። እነዚህ ነገሮች ዘግናኝ ነበሩና ይሄን መረጃ በተለይ እዚህ አንድ ወር ሙሉ አንድ ቦታ ላይ ሄዶ ተቀመጠ ሰው በቀን 12 ሰው የቀበረ የነበረ ሰው ሲነግረኝ ማመን አቃተኝ። ለአንድ ወር ሙሉ ያለ ማቋረጥ እና ይሄን ይዤ ከወዷ ባለቤቴ ጋር ማታ ተኝተን ማውራት ጀመርኩ። ወሬያችን መንግስትን መውቀስ ነው የኔ። ምክንያቱም መንግስት እንደዚህ አይነት ስራ ሊሰራ ነው። ወረርሽኝ ነው ይሄ ነገር። ወረርሽኝ መቋቋም አለበት፣ መድኃኒት ማቅረብ አለበት፣ ችግሩን ቶሎ ፈጥኖ ማጥናት አለበት እና ይሄ ባለመሆኑ ህዝቡን ፈጀው ነው ያልኩና መንግስት ለምን ትላለህ አንተ ምን አርጋሃል ነው ጥያቄ ነበረው። ለምን አልሽ አልኳት። ደገመችው። ደማቃቸው ስልክ ደወልኩ። ያኔ ግድግዳ ስልክ ነው የነበረው። እሳቸው አንተ ምን አደረክ ስላሉት ብቻ ነው ለመደወል የተነሳሱት? ሞቀስ ብቻ ነው እና ደረካው ለህዝብ ምን አረክ ነው ጥያቄው። አንተ ለህዝብ ምን አርጋል? ለካ እኔ ማድረግ እችላለሁ ነው ኢሚዲየትሊ መጣልኝ። እድገት በህብረት
ውስጥ ዘማች ስለነበርኩኝ እዛ የሰራኋቸው ስራዎች ትዝ አሉኝ ማድረግ እንደምችል መንገድ እንደሚከፍትልኝ ገባኝ እና እየደወልኩ እሁድ በአራት ሰዓት ጊዮርጊስ ቤተክርስቲያን እንድንገናኝ አንድ ነገር ማድረግ እንዳለብን አስባችሁ ነው ያልኩ ነበር ለወዳጆች ለማቃቸው ለዘመዶች ለጓደኞች። እሺ 8 ተገናኘን መከርንበት። ካለን ጊዜ አንፃር ብዙ መሄድ ያስፈልገኝም መክረን ነሐሴ 17 ማህበሩን በይፋ ለማቋቋም ወሰን ጸራው ማህበር። ግን በወቅቱ ምንድን ነበር በትክክል ሌሎቹ ያነገሯቸው ነገርና አሳምኗቸው ወደ ማህበር እንዲቀየር ያደረገው? ሁሉም ስለ ወባ እልቂት ያ ስላለው እልቂት ያውቃል። እሺ እና እኔ ያልኩት ምንድነው ኑና አንድ ነገር እናርግ ነው። ምን እናርግ በኋላ ነው የወሰንነው። ችግሩን ማጥናት ነበረብን። መፍትሄው ምን መሆን እንዳለበት ማጥናት ነበረብን። እሱን ለማድረግ ማህበር ማቋቋም ነበረብን። ህጋዊ መሆን ነበረብን። ስለዚህ መከርን፣ ችግሩን አገኘን፣ መፍትሄውን አገኘን፣ ማህበሩን አቋቋም። ከዛ በኋላ ወደ ስራ ገባን። ይሄ እንግዲህ በ1990 ነሐሴ 17 ነው ይሄ የሆነው። ወደ ስራ ነው የገባ ነው። እሺ ስራው ምንድነው? አንደኛ መድኃኒቱ ምንድነው ከችግሩ ያገኘነው አንደኛው ነገር ወረርሽኝ ሆኖ እያስቸገረ የነበረው አንደኛው ሁለት አይነት የወባ ችግር ነው ያለው። አንደኛው ቫይቫክስ ነው፣ ሌላው ፋልሲፈረም ነው ዛሬም ያለው። ስለዚህ ፋልሲፈረም የሚባለው ነው በወረርሽኝ ደረጃ ብዙ ጊዜ የሚከሰተውና ይህ መድኃኒት የፋልሲፈረም የሚባለው ዝርያ ክሎሮኪን ለሚባለው መድኃኒት ጉልበት መፈርጥሞ ነበር። በሱ መዳን አይቻልም ነበር። እሱን አገኘን። ስለዚህ ጤና ተቋማት ደግሞ በሙሉ የሚሰጡት ክሎሮኪን ነበር። ስለዚህ ሌላ መድኃኒት ሌላ መድኃኒት ሚዛን መሄድ ነበረብን። እሺ ፋንሲደር የሚባል መድኃኒት ገዛን። ይሄ ሁሉ የተፈጠረው የግንዛቤ ጥረት መሆኑን ተረዳን። ግንዛቤው ጥረት ምንድነው? ወባ አይደለም። ወባው ድሮ የሚታወቀው የበረሃ በሽታ ተብሎ ነው የሚታወቀው። እንዳውም በእኛ አካባቢ ንዳድ ተብላ ነው የምትጠራው። ንዳድ። ስለዚህ በጣም ትኩሳት አለ፣ ኃይለኛ ትኩሳት ስላለ እና በቃ ሰውነቱ እንደነደደ ነው የሚቆጠረው ነው። ንዳድ ከዛ ጋር ተገናኝቶ የተሰጠ ስም ነው ከሚያስከትለው የትኩሳቱ ብዛት ነውና። ስለዚህ የግንዛቤው ችግር ምንድነው? የበረሃ ስለሆነ ደጋማ አካባቢው ነበር በብዛት የተጠቃና እኛ ወባ ንዳዳት ይዘንም የሚል ሾልኮ የሄደው ደግሞ የተሰጠው መድኃኒት ካላዳ ነው። ትክክል ነው። ከዛ ከምን ጋር ዛር ነው፣ ቆሌ ነው፣ የቤት ጣጣ ነው፣ አቴቴ ነጭ ምናምን ነጭ። ስለዚህ ያልሆኑ እርምጃዎች እየተወሰዱ ለልቂቱ አፋጣኝ ሆኑ። እኛ ገባን። ስለዚህ ማስተማር እንዳለብን በተጓዳኝ አንድ መድኃኒቱን ገዝተን በጣም አሳሳቢ በሆነባቸው ቦታዎች ቀጥታ እኛው ራሳችን ባለሙያዎችን አደራጅተን ሕክምና መስጠት። ሁለተኛው ደግሞ ማስተማሪያ እንትኖች አዘጋጅተን ስብሰባዎች እየጠራን ቀስቀሳ እያደረግን የማስተማሪያ ሰዎችን መበተን። ሁለተኛ ዩኒቨርሲቲ ተማሪዎችን ደግሞ በኢትዮጵያ ውስጥ በሙሉ ማሰልጠነን ማሰማራት፣ በክረምት ጊዜ ሄደው እንዲያስተምሩ ማድረግ። የሃይስኩል ተማሪዎችን በተለይ በጎጃም አካባቢ የነበሩትን የሃይስኩል ተማሪዎች በዛ መንገድ እንዲሆኑ ማድረግ። እነዚህ እርምጃችን በጣም ፈጣን የሆነ በጎ ፈቃደኞችን ደግሞ በየወረዳው በማሰማራት በወረዳ ደረጃም ደሞና በቀበሌ ደረጃ ደግሞ ኮሚቴዎች በማዋቀር በጎ ፈቃድ ኮሚቴዎች በማዋቀር ከመንግስት ጋራ ውይይት አድርገን የምንሄድበት በዚህ መንገድ ነው። የፖለቲካ ዓላማ የለንም። ስራ ብቻ ነው የምንሰራው። ፈቃዱልን ብለን አስፈቀደን። እንደ ልባችን ነው ተፈቀደልን። ስለዚህ በአጭር ጊዜ ውስጥ ወባ መሆኑን ህዝቡ እንዲረዳ፣ ህዝቡም ደግሞ አፋፍ ላይ ሞት አፋፍ ላይ ነበረውም እንዲድን በማድረግ በአጭር ጊዜ ሰፊ ሚና ተጫወትን።
በጣም የሚደንቅ ስራ ነው። በአንድ ሰው በአንድ ምሽት በተነሳ ሀሳብ ይሄንን ማህበር መመስረት ማለት ቀላል ነገር አይደለም። በዚህ ዘመን ላለንም ለሌሎችም ተምሳሌት መሆኑን ማሳያ ምናልባት እኔ ምን አድርጌያለሁ የሚለውን ሀሳብ ይዞ እንደዚህ በማህበር በግለሰብ ደረጃ ተንቀሳቅሶ ብዙ ነገር መፍታት ስለሚቻል ማለት ነው፣ ለዘመኑ መፍትሄ መስጠት ስለሚቻል። ምናልባት ግን በወቅቱ የገንዘብ ምንጭ ከየት ይመጣል? በአንድ ሰው ሀሳብ ነው የተነሳው፣ እንደ ማህበር ሰዎች ናቸው የመጡት። ያንን ሁላ ለማድረግ ርቀት ለመሄድ ሄዶ ስልጠናዎችን ለመስጠት መድኃኒቱን ለመግዛት የገንዘብ ምንጮች መኖር አለባቸው። በተጨማሪም ደግሞ በዛ ወቅት የነበረው ችግር አለ። ሰዎች የሚቀበሉት አይቀበሉትም ንዳድ ናት ብለው ስለማያምኑ፣ ስለዚህ ያንን አሳምኖ ለህብረተሰቡ መድኃኒቱን ማቅረብና ማከም እንዴት ይቻል ነበር? እንግዲህ የወሰነው ውሳኔ አንደኛ ገንዘቡን በተመለከተ ነው። በጣም ፈታኝ የሆነብን አስቸጋሪ የሆነብን ገንዘብ መለመኑ ነበር። አንድ እኔ ግማሽ ስራዬን ትቼ በነፃ አገልጋይ ሆኛለሁ። ገቢን ኦልሞስት በ50% ቀንሼ ይሄን በነፃ ማገልገል አለብኝ። የነፃ አገልጋይ እና አብዛኛውን ጊዜ በየማህበሮቹ በየድሮቹ እየሄዱ ገንዘብ መለመን፣ ሀብታሞችን ለማግኘት ደግሞ በጣም ከባድ ችግር ነበር። አንደኛ አንታወቅም፣ እኛ የተነሳን ሰዎች ዝም ብለን ተሰባሰብን በጎ ፈቃድ ነው ያለን እንጂ አጠገባችን ሀብታም የቆመ የለም እና አብዛኛው የመንግስት ሰራተኛ ሆኑት ይዘን ነው የምንንቀሳቀስ። ያንን ይዘን በተለያዩ ቦታዎች ስንሄድ መልሱ በጣም ደስ ማይል ያጋጠመናል። እንደ ለማኝ የተቆጠርንበት ጊዜ አለ። በልተው እስኪ ጨርሱ ቁጭ በሉ ብለው ያስጠበቁናል። ማህበር ሄደን ምናምን ብለን እና እሱ ተስፋ አላስቆረጠንም ሄድነው ሰዎች። አንዳንዱ በጣም ይናገራል። እኔ ደግሞ መናገር አይደለም በቃ ዝም ብዬ፣ ምክንያቱም በመናገር ማገኘው ነገር የለም። ቆጣ ብሎ የሚናገርም አጋጥሞናል። ውጤታማ ሆኗል። እሱም እንደሱ የሆነ ግን የምንፈልገውን አይነት ገንዘብ ማግኘት አልቻልንም። ለምሳሌ ሮጠን መጀመሪያ 50 ሺህ ብር ነው ያገኘነው ማአት እንትን ብለን ያንን 50 ሺህ ብር ይዤ መድኃኒት ልገዛ ነው ሄድኩ። መድኃኒቱን ልገዛ ሲሄድ 59 ሺህ ብር ሆኖ አገኘሁት። መድኃኒቱ የጠየቅነው እንደገና ወደ 50 ምናምን ሺህ ብር አገኘን። በሱ ባለሙያዎችን አደራጀን። መድኃኒቱ ተገዝቷል። ነፃ እንትኖችን በጎ ፈቃደኞችን እያፈላለግን ሐኪሞችን በተወሰኑ ቦታዎች ላይ በተለይ በገበያ በተለይ አንዱ በጣም ኃይለኛ እልቂት በነበረበት ገበያ ላይ ነው ሆኖ ሕክምና እንዲሰጥ ያደረግነው። አሁን አሜሪካ የሚኖር ሐኪም ነው። ሄደ ገበያ ላይ ቆመ። በምልክት ናና እስቲ ቆይልና ምልክት ያይና ወባ ነው ሲል መድኃኒቱን ያን የገዛ ነው መድኃኒት ሰጠዋል። እንደዛ ይሰጠዋል። ሲሰጥ አንዴ ተዳረሰ። ያ መድኃኒት የወሰደ በሙሉ ዳነ እና በየእንቱም እየሄድ ማስተማር ቻል። ተማሪዎችንም መምህራንንም የሴቶች ማህበር የወጣቶች ማህበር እድሮች አልቀሩንም። እነሱን በሙሉ ገብተን በየጊዜው ከዚህ በጎ ፈቃደኛዎችን እናሰባስብና ወደ ተወለዳችሁበት አካባቢ ሂዱና አስተምራችሁ ነው ብለን አሰልጥነን እንልካቸዋለን። እነሱ ብዙ ስራ ነው የሚሰሩት የሰሩልንም። ስለዚህ ቀላል አይደለም ፈተናው እና ማድረግ የቻልነው ያወጣነው በነፃ ከበጎ ፈቃድ አገልግሎት የሰበሰበው ገንዘብ 3 አመት ይዞን ተጉዟል። ከ3 አመት በኋላ በወባ ላይ ነበር እስከዛ ድረስ የምንሰራው ነው። ምናልባት ግን አንድ እዚህ ጋር ሳያልፉ መጠይቆት ነገር በ1990ዎቹ በጣም ከሚነሱ እንደ ወረርሽኝ ከሚነሱ ነገሮች አንዱ ኤችአይቪ ነው። ስለ ወባ እኔ በዚህን ያህል ልክ እንደዚህ ሰው እንደሚጨርስ እንደዚህ እንደነበረ ብዙ ትኩረት አልተሰጠውም ነበረ። ምናልባት ከምን አንፃር ነው? አንደኛው እኔ ልክ ነሽ የምትይው ትክክል ነው። ይሄ አሁን ያልሽው ኤችአይቪ ነው። በጣም ኤችአይቪ ደግሞ በጣም ማስፈራሪያ ነገር ይዞ ምናምን ብሎ ሰውን የሚያስፈራራ እንዳትነካኝ ምናምን የሚል ነገር ግን ደግሞ በጣም በማይቻል መንገድ ነው የመጣው።
እና ይህ በሽታ ደግሞ በዓለም አቀፍ ደረጃ ቀደም ብሎ ይታወቅ ስለነበረ በሽታውን ለመከላከል ተብሎ ብዙ ገንዘብ ነው ወደ ሀገር ቤት የገባው። በጣም ወባ ላይ ግን የለም። ስለዚህ መረባረቡ በሙሉ እኔ አሁን እንደራጅና እያልኩ በየክፍለ ሀገሩ የቀሰቀስኳቸው ሰዎች ነበሩና አይ ወባ ላይ አይደለም፣ ወባ ብር የለም፣ በኤችአይቪ ላይ ተደራጅተናል፣ በሱ ገንዘብ እናገኛለን እያሉኝ ነው እንትን ያለው። ስለዚህ ገንዘቡ ነው እንጂ ገዳይነቱ እና ይሄ ማህበር በጣም ትልቅ ባለውለታ የሚያደርገው በመንግስት እየገባ አንድ ቁጥር ገዳይ ነውና እውቅና ይሰጠው። እየተመዘገበ አይደለም፣ የሞተው እየተመዘገበ እየታወቀ አይደለም። ሁለተኛ ደግሞ ኤችአይቪ ኤድስ ጋራ የሚኖር ሰው ወባ ከነደፈው አይተርፍም፣ ለሞት ነው የሚዳረገው። ምክንያቱም አቅም አሳጥቶታል፣ ወባም አቅም ነው የምታሳጣው። ስለዚህ የለም ሰውየው። ስለዚህ መከላከልን መያዝ ይጠበቅብናል። አንድ ሁለተኛ ወባ መድኃኒት አለው፣ ትድኛለሽ በጊዜው ሄደሽ ከታከምሽ። ኤችአይቪ የለም መከላከል እንትን ነው እንግዲህ ማቆያ እድሜ ማዘራጅ እሱም በኋላ ነው የመጣው። ብዙ ሰው ካለቀ በኋላ ነው የመጣው እሱ። ወባ ግን ስለዚህ የማን ችግር ነው? የከተሜውም የሀብታሙም የድሃውም የምንም ችግር ነው ኤችአይቪ ኤድስ። ወባ ደግሞ አብዛኛው በገጠር አካባቢ የሚኖረው ነው፣ የድሃው ነው ትልቁ ተጠቂ የሆነው። ስለዚህ በቃ ያንን የሚከታተለው አልተገኘም እና ሚዲያውም ባለስልጣኑ መንግስት አካሉ ምኑም በሙሉ ኤችአይቪ ለዛ ነው እንዳልሽው ትኩረት ሳይሰጠው የቆየ ወባ። አሁን ግን ትኩረት ተሰጥቶታል። አሁን ቀድሞ እንትን የሚል ችግሩን የሚዳስስ ነገሮች አሉ ዛሬ። ያኔ ለዚህ ነበር ችግር የነበረው እና 3 አመት ሙሉ በወባ ላይ ነው የሰራነው። ከዛ በኋላ ምን ላድርግ ብዬ ነው ያሰብኩት እና ገንዘብ የለም፣ የህዝቡ ችግር ደግሞ አፍጦ ያየናል እና ገንዘብ የለም። ገንዘብ ከሌለ ምን ማድረግ አለብን? ወባም ከዛ በኋላ አዲስ እንትኖች ያዝኩና ሀሳቦች አንደኛ ኤችአይቪ ኤድስን የግልና የአካባቢ ንጽህናን ወባን አንድ ላይ አድርገን ማስተማር እንችላለን። እኔ ማስተማሩ ላይ ነው ብዙ ጊዜ ትኩረት ማድረግ የምፈልገው። ማሰልጠኑ ማስተማሩ ላይ ነው። የባህሪ ለውጥ ሲመጣ ሁሉም ነገር ይቀየራል በሁሉም የሚል ዛሬ እምነቴ እንደዛ ነውና እሱ ላይ እንስራ ብዬ ሀብኮ ጋር ሄድኩ። ይሄን ፕሮጀክት ይዤ ሀብኮ አጸደቀልኝ። ስለዚህ በኤችአይቪ ኤድስ ስም ወባንም የአካባቢ ንጽህናንም የማስተማር ስራዎችን በመስራት እንደገና ቀጣይ ሆኖ እንዲነሳና ማህበሩ እንዲቀጥል ተደረገ። በፕሮጀክት የምናገኛቸው ገንዘቦች እየጨመሩ እያደጉ መጥተው 27 መጓዝ የቻለ በዚህ መንገድ ነው። ፕሮግራሞቻችን የተለያዩ በማድረግ ማለት ነው። በጣም ይገርማል። 27 አመት አሁን ወባ ከዛ በኋላ በምን ያህል መጠን ቀነሰ? ከዛስ በኋላ ደግሞ የወባ በሽታው ሲቀንስ፣ ወረርሽኙ ሲቀንስ ይሄ ማህበር ምንድነው አሁን ላይ እየሰራ ያለው? ወይስ አሁን ወባ ስለ ወባ ብዙ ሲወራ እንሰማምና ምናልባት ምንድነው እየሰራ ያለው ማህበሩ? በምንስ ነው የሚተዳደረው የሚለው ነገር እናንሳ። እስካሁን ድረስ የሚደረገው እንቅስቃሴ በውጭ በሚደረግ ድጋፍ ነው። ይሄ መቆም መቻል አለበት ራሱ። አሁንም አቁሟል። ግን ራሳችን መቻጣንና ምንም ነገር እስቲ ቆይ አሁን ወባ ለወባ እኔ ምን አስተዋጽኦ ወርኩ ያለ እያንዳንዱ እንዲጠይቅ እፈልጋለሁ። ምን አድርግ አስተዋጽኦ ጋር ወባን ከሀገር ለማጥፋት ምን አስተዋጽኦ አድርጌያለሁ? መንግስት ያጥፋልን ብለን እየጠበቅን ከሆነ ስህተት ነው። ስለዚህ መንግስትንም ሊያደርግ የሚችል ገባው ነገር የሚጎለውን ነገር ለመንግስት እንደኛ አይነት ድርጅቶች ደግሞ ስላሉ እኛ በአገር አቀፍ ደረጃ ነው የምንሰራው። እንደኛ አይነት ድርጅቶች አባል ሆኖና እንቀጥል ነው ማለት ነው። እስቲ እያንዳንዳችሁ በአመት 1200 ብር ብቻ ነው በአመት
ይሄን ስጡን በአገር አቀፍ ደረጃ ወባን ለመታገል ዝግጁ ነን። ስለዚህ እኔ መፈክሬ እንደውም በእኛ ሀብት፣ በእኛ እውቀት፣ በእኛ ጉልበት ወባን እናጠፋለን ነው የምለው። ከእርዳታ ነፃ የሆነ እርስ በርሳችን አለን፣ ገንዘቡ አለን፣ አላጣንም። ስለዚህ ወደ እንትኑ ስመጣ እንግዲህ 27 ዓመት እንዴት ተጓዘ ወደሚለው ስመጣ ወባን ብቻ ሳይሆን ሌሎችንም ቅድም እንዳልኩሽ HIV ኤድስ ላይ የግልና የአካባቢ ንጽህና HIV ኤድስ ላይ ሲባል ምን ተሰራ፣ የሴተኛ አዳሪዎች ላይ ሰፊ ስራ፣ በወጣቶች ላይ እንደዚሁ ግንዛቤን በማሳደግ ደረጃ ላይ ስራ፣ የአካባቢ ንጽህናን በተመለከተም እንደዚሁ የንጹህ ውሃ አቅርቦትን የአካባቢ ችግሮችን ለመቅረፍ እንደ ድልድይ አይነት የግር መሻገሪያ ድልድዮችን በመስራት ፈንዶችን በማፈላለግ የጉድጓድ ውሃ እጅ የሚወዛወዝ ምንጭ ውሃዎችን በማጎልበት በእንደዚህ አይነት የአካባቢ ንጽህናን በማሳየት ሽንት ቤቶችን በማስቆፈር በቃ ሽንት ቤት ተጠቃሚ እንዲሆኑ በማድረግ ከዛ ወላጆቻቸውን ያጡ ልጆችን መደገፍ HIV ወባም ያስከተለው ጉዳት ይሄ ነው። በጣም በርካታ የሆኑ ልጆችን ያለ ወላጅ አስቀርቷል። ሁለቱም እየሞቱ HIV ኤድስ ወባ ተረባርበው ጨርሰዋልና እነሱን በመደገፍ ደረጃ እንደዚሁ ከተለያዩ ድጋፎች እያሰባሰብ ከዚህ ውስጥ ደግሞ የበለጠ ትኩረት ያደረገነው ልጃገረዶችን ያማከለ በተለይ የልጃገረዶች ወይንም የታዳጊ ወጣት ሴቶች እንትን እጣ ፈንታ በገጠር አካባቢ ወደ ትምህርት ቤት መጣ ሃይ ስኩል መማር ካቃታት ያላቻ ጋብቻ ይጠብቃታል። እንደገናም ደግሞ እነዚህ የሚደፈሩ ልጆች አሉና አሁንማ ወንዱ መደፈር ያለ ያሳዛኝና እነሱን በተመለከተም በየእንትኑ ፖሊስ ጣቢያው የማገገሚያ ቦታዎች እያዘጋጀን ከፖሊሶች ጋርም እየሰራን ከፍትህ ጋርም እየሰራን እንደሱ አይነት ስራዎችንም እንሰራለን። ከዛ ሲሻገር አሁን በአገር አቀፍ ደረጃ በሚዲያው ያንቺ የሚዲያ ሰው ስለሆነች ታያለሽ የቶባኮ ዘመቻ የኛ ነው። በዚህ በሚዲያ ላይ የምታዩ ዘመቻ በሙሉ የኛ ነው እና ቶባኮን በተመለከተ ሁለት ፕሮግራሞች አሉ። አንዱ አካባቢውን ከቶባኮ ማጽዳት ነው። ሁለተኛው ደግሞ የቶባኮ ፋብሪካዎች ጣልቃ ገብን እንዳይኖሩና ያማለው ሲጋራዎቻቸው ቶባኮ ትንባሆቻቸው እንዲሸጡላቸው እንዳያደርጉ በየጊዜው እንከታተላለን፣ ጥናት እናጠናለን እና ለዓለም አቀፍ ደረጃ እኛ ነን ይሄንን የምናደርገው። በሶስተኛ ደረጃ ጎጂ ለጤና ጎጂ የሆኑ ምግቦች ላይም አሁንም የምትሰሚያቸው ነገሮች በብዛት ከኛ አሉ። እነዚህ ስራዎች እንሰራለን እና ከሀገር አቀፍ ደረጃ ጋር እና በዓለም አቀፍ ደረጃም ግንኙነት መስርተን እነዚህን እንሰራለን። ህብረተሰቡ መድኃኒት አጥቶ እንዳይቸገር ስራዎችን እንሰራለን። ድጋፎችን እናደርጋለን። የአልባሳት የምግብም የንጽህና መጠበቂያን በተለይ ለሴቶች እንደሱ አይነት ነገሮች ሌሎችን እያስተባበር እንደዚህ አይነት ድጋፎችም እናደርጋለን። ስለዚህ አሁን እኛ 260 ሺህ በላይ አባል አለን። 268 ሺህ። ስለዚህ በገጠር አካባቢ አብዛኛው ገጠር አካባቢ ያለ ነው። አባላቱ በምን መልኩ ነው የሚሳተፉት? በአመት መዋጮ በማውጣት ምን ያህል ገንዘብ? 1200 ያሉኝ ገጠር 1200 ለከተሞቹ ነው። ለገጠር 100 ብር ብቻ ነው የምንጠይቀው። የገጠር ሰዎች 100 ብር በአመት እንዲከፍል ነው የምናደርገው። ስለዚህ በዚህ አመት 1 ሚሊዮን አባል ለማፍራት እየሮጥን ያለ ነው። ቅድም የሰጠውሽ መፈክር አለ እኛ በእኛ። ስለዚህ በእኛ ሀብት፣ በእኛ እውቀት፣ በእኛ ጉልበት ወባ እናጠፋለን ነው። ይሄ ሲያድግ በእኛ ሀብት፣ በእኛ እውቀትና ጉልበት ድህነትን እናጠፋለን ማለትም ይቻላል ከተባበር። ስራውን ሲጀምር በበጎ ፈቃድ አገልግሎት ነው። 3 አመት
ደሞዝ አይከፈለኝም። አለመከፈል አይደለም ሌላ መስራውን ስራ ትቼ ነው ለገቢ ስለነበረ ሌላ ሁለት ስራዎች ነበሩ። አንዱ መስዋዕት አድርጌ ለምን ህዝብ እንዲጠቀም ለማድረግ ተጠቀመ ወይ? አዎ ከሞት ድኗል። በሽታም እንደሆነ እንዲያውቅ ተደርጓል። እና ይሄ ያስደስታል። በጣም የሚያስደስት ትልቅ ስራ ነው። ይሄ ታዲያ እንዴት ተጻፈ? ፈጥኖ ደራሹ ይሄን ሳናነሳ አንጨርስም ብዬ ነው። ለምን ተጻፈ ነው? እንዴት ተጻፈ? ተሰባስበን የጻፍ ነው። ለምን ተጻፈ? ታሪኩ የማህበር ታሪክ መጽሐፍ ፈልጌ አጣሁ ልማርበትና ይሄ ሲጻፍ ጥሩ እንዲሆን ለማድረግ ፈልጌ አጣሁ። ስለዚህ መጽሐፉ ለእናንተ ያስተምራል፣ ለእናንተ ወጣቶች በደንብ ያስተምራል። በተለይ ቁጭ ብለው ምንም ነገር የተሰራ ለማይመስላቸው ወይም ደግሞ በጣም መርዳት እየፈለጉ ሳይረዱ ለቀሩ ወይም ደግሞ ተሳትፈው ከፍተኛ አስተዋጽኦ ላደረጉ ይጠቅማል። እኛም እኮ ነበርንበት እዚህ ውስጥ፣ እኛም እኮ እንዲያደርገናል ብለው በመጀመሪያ ደረጃ እንዲያው ተፈልጋለሁ። ምስጋና ነው ለነሱ 7 አመት ሙሉ አብረው ለነበሩ ሰዎች ምስጋና ይሆናል መጽሐፉ። አስተማሪ ለሌላው ደግሞ አስተማሪ ይሆናል። ምን በምን ደረጃ ያስተምራል? ኑ እንዲህ አይነት እኮ ስራ ይሰራል ብሎ ያቅፋል። ሌላው ደግሞ ምን ያስተምራል? ይሄ እንዲህ አይነት ማህበሮች ካሉ እኛም እንጻፍ ብሎ እንዲጽፉና ታሪካቸውን እንዲያሳዩ ያደርጋል። በጣም ደስ ይላል። ስለዚህ በአገር አቀፍ ደረጃ ለሚኖር ማንኛውም ችግር ጥሩን እንደርሳለን ነው። እርዱን ነው። ዝም ብለን ስንጠራ ያስቀመጥነው ካፒታል አለ ማለት አይደለም። ስንደገፍ ነው። 1 ሚሊዮን አባል እናፈራለን ብለናል። አባል ሁኑ። 1 ሚሊዮን ሆነን ከዛ ብዙ ሚሊዮን ሆነን ለሀገራችን ቅድም ያልኩትን በእኛ ሀብት፣ በእኛ ጉልበት፣ በእኛ እውቀት ሙሉ በሙሉ ድህነትን መዋጋት ነው። ስለዚህ የምናደርጋቸው ድጋፎች እያሰፋን መሄድ እንፈልጋለን። ማህበር ሆኖ በጎ ፈቃደኛ አገልግሎት የህዝብ ደጋግሟለሁ ይሄንን የህዝብ ተቆርቋሪ፣ የህዝብ ጠበቃ፣ የህዝብ ለችግሩ በጤናም በማንኛውም ጉዳዮች ላይ የሚደርስበትን ችግር ማሳወቅ፣ እርዳታ ይዞ መሄድ፣ መደገፍ ነው። በዚህ ላይ እንዲኖር ነው የሚፈለገው። ስለዚህ እኔ ብዙ ላልቆይ እችላለሁ። እንግዲህ እድሜን ቀንሰሽ ደርሰሽበታል። 71 አመት ሆኗል። ስለዚህ 71 አመት በኋላ ብዙ ላልቆይ እችላለሁ፣ ግን ትኮች አሉ። ስለዚህ ትክ እንዲኖር እየሰራሁ ነው ያለው። ስለዚህ ሌሎችም እየተቀላቀሉ ሲመጡ ሀብት ካበለው ብዙ ሰራተኛ ይኖረዋል፣ ብዙ ቅርንጫፍ ይኖረዋል። ብዙ ቅርንጫፍ ሲኖረው ደግሞ ብዙ ችግሮች ይቀረፋሉ። ስለዚህ ለዚህ አስተዋጽኦ የሚያደርግ የሚሰማ ሁሉ በራችን ክፍት ነው። ምናልባት እርስዎ ያልተናገርኩት ብሎ ያሰቡት ካለ ነው እንጂ ምንም ተናገርኩት ይኖራል። ብዙ እንዳለም አውቃለሁ፣ ግን ጊዜ ስለሚኖረው ዋናው ነገር እኔ እንደው መጀመሪያ እንደው ባለቤቴን ሳላመሰግናት ማለፍ አልፈልግም። በዚህ አጋጣሚ ለዚህ ያበቃችኝ እሷ ስለሆነች በእና ደግሞ ችግሩንም ችላ ሳትፈታኝ፣ ምክንያቱም ጥያት ነበርና ሳትፈታኝ እዚህ አብራኝ እስከዛሬ ስላለች ላመሰግናት እፈልጋለሁ። ልጆቼም መከራውን ችለዋልና ልጆቼንም አመሰግናለሁ። ለዚህ የተባበረውን ሰው ሁሉ ነው ማመሰግነው። ትንሽና ትልቅ አይደለም። ያለውን አቅሙን ይዞ የመጣውን በሙሉ ለዚህ የደገፈውን በሙሉ ዛሬም እየደገፉ ያሉትን በሙሉ ላመሰግናቸው ፈልጋለሁ እና በተለይ በጣም በግልጽ በጥሩ ልብ የቦርድ አባላት የነበሩኝ እስከዛሬ ድረስ ያሉ በቦርድ ነው የሚመራውና ንጹህ ልብ የህዝብ ፍቅር ያላቸው ናቸውና እነሱንም አመሰግናለሁ። ሰራተኞቼ ደግሞ ወይንም የማህበሩ ሰራተኞች በሙሉ እንደ ልጆች የማያቸው ናቸውና እነሱንም ላመሰግናለሁ። አንቺንም ደግሞ ላመሰግንሽ መጨረሻ ላይ ፈልጋለሁ። ሀገሬ እንግዲህ ሁለቱንም
ዋናው ሀገሬንም ኢትዮጵያ ሀገሬንም እዚህ ስላደረሰችኝ ሀገሬንም ኢትዮጵያን ሀገሬንም ቲቪንም በጣም አመሰግናለሁ ዛሬ ለዚህ ስላበቃኝ። እሺ በጣም ነው የምናመሰግነው። እግዚአብሔር ያክብርልኝ እዚህ ድረስ መጥተው የዚህን ሁላ አመት 71 አመት ነው ያሉኝ አይደል? የ70 አመት ታሪኮትን በዚህች ደቂቃ መናገር አይቻልም። በጣም ከባድ ነው። በጣም ብዙ የሚቀሩ ነገሮች እንዳሉ፣ የተሰሩም ስራዎች ደግሞ በጣም ብዙ እንዳሉ እረዳለሁ። ግን ያው ሰዓት ስለሚገድብ እዚህ ማቆም ስላለብን ያቆም ነው። በጣም ነው አመሰግነው እርሶ። ተመልካቾቻችንም ይሄንን ማህበር በመደገፍ አባል በመሆን ይሄንን ማህበር በመደገፍ ሀገርን እንደመደገፍ እንደሆነ ከውጣ ወረዱና ካለው ታሪክ የተረዳችሁ ይመስለኛል። እዚህ መጥተው ዶክተር አበረ ምህረቴ ታሪካቸውን ስላጋሩን ተምሳሌት ስለሆኑንም እጅግ አድርገን እናመሰግናለን። ሳምንት በሌላ የተምሳሌት እንግዳ እንገናኛለን። መልካም ጊዜ።